እናንተ ኑ ተከተሉኝ ማለት ነው። ተከተሉኝ። ይሄ የምታዩት የኛ አትክልቶች ናቸው ማለት ነው። ትናንትና እዚህ አካባቢ ነው የነበርኩት። እነሱ ቤታቸው 3 በር ነው ያለው። ልጅየው መጥቶ መኪናውን ያቆመው ከዚህ ጋር ነው ማለት ነው። እሷ የነበረች ደግሞ እዚች ጥጓ ጋር ነው ማለት ነው። ይሄ አንደኛው በራቸው ነው መኪና ያለበት። ኑ ደግሞ ተከተሉኝ። የጓሮ በር ያልኳችሁን ላሳያችሁ። ኑ ይችትና ማለት ነው። ይቻት እቺ ትንሿ በጓሮ በኩል የሚወጡባት ነው ማለት ነው። ይሄ የምታዩት ቆሻሻ የሚመስለው ቦታ የእግር መንገድ ነው እንጂ እንትን የለውም ማለት ነው። እኛም ወደ ዱካን መሄድ በዚህ ነው፣ ወደዛኛው ቤት መሄድም በዚህ ነው፣ መስጊድ የሚሄዱ በዚህ ነው ማለት ነው። እና የጓሮይቱ በር ይቻትላችሁ። ይችም ተቆለፈችባት። ቅድም መኪና ያያችሁበት በር ተቆለፈባት። ከዚህ ቤት በነገራችን ላይ 3 በር ነው ያለው ነው። ሶስተኛውን ደግሞ ላሳያችሁ፣ ተከተሉኝ። አሁን እዩትላችሁ። ወደ ዱካኑ እየወሰድኳችሁ ነው ማለት ነው። ግን ዱካኑ አልሄድም፣ ግን ልወሰዳችሁ። ይሄ ግድግዳው እንደምታይ ሶጣ የጀመረ እስከዚህ ድረስ የሰዎቹ ቤት ነው ማለት ነው። ኑ ተከተሉ፣ ላሳያችሁ። ኑ ተከተሉኝ፣ ላሳያችሁ ነው። ተከተሉኝ። እኔም ሶስተኛው የነሱ በር ይሄ ነው። እሺ ለእናንተ ለማሳየት እኮ ነው ሁሉ ዋጋ የምከፍለው። ወላሂ የነሱ ሶስተኛው በር ይሄ ነው። ግን እሷ ወደዚህ አልመጣችም። ለምን ብትሉ ይሄ ቤቱ የመጨረሻው ስለሆነ ሩቅ ነው። ገብቷቸዋል። ለእሷ የሚቀርባት ዋናው በርና የጓሮ በር ነበረ። ለዚያ ነው በሁለቱም የሞከረችው። እና ዱካኑና የኛ ቤት እና የነሱ ቤት ሩቅ አይደለም፣ ቅርብና ቅርብ ነው ማለት ነው። ከዛ ይትላችሁ አንደኛው በር እንዳልኳችሁ የመኪና ያለበት ነው። ታልጎ እንዳይገባቢ ነው ካሜራውን ወደዚህ ያዞርኩት እንጂ አሳያችሁ ነበረ ማለት ነው። ከዛ ያቺ በር የጓሮይቱ በር አንድ የሹፌር መውጫና መግቢያ ነች። የሱ ቤት እሱ አካባቢ ስለሆነች ማና ሄማ ነው ቤቱ ደግሞ እንትን ምንድነው ባለው እኛ ሀገር ኮንቴነር በኮንቴነር ይሄ እኛ ሌላኛው በር ነው ማለት ነው። ሁለተኛው ቤት የኛ ቤቱ ከሁለት ስለተከፈለ አንድ በር ብቻ ነው ያለው። በዚህኛው ያነኛው ቤት በዛኛው የኛ ቤት መውጫ ማለት ነው። እንደነሱ 3 መውጫ አይደለም ያለ። ከዛ ደግሞ እዚህ ጋር ነው ላሳያችሁ ማለት ነው። ተከተሉኝ ነው። ይሄ እነሱ ቤት አንደኛው በራቸው ነው፣ አንደኛው መስመር ማለት ነው። ከዛ ከዚህ ላይ ደግሞ ነው ላሳያችሁ ቆሻሻ የሚጣልበት ሸቃሌ ቆሻሻ የምጥል ከዚህ ነው። እኔ አልጥልም ቆሻሻ። እሷ ግን በዚች በትንሿ አብረ ወጣ ነው ሁሉ ጊዜ እዚህ ቆሻሻ የምጥለው ማለት ነው። እኛ ግን ቆሻሻ የሚጥልና አትክልቶችን የሚንከባከብ ሰው እያለ እና አላችኋለሁ። አሁን ደግሞ ለመልሳችሁ እየመለስኳችሁ ነው። አሁን ዱካኑ ከዚያች ቆሻሻ ከሚጣልበት ወደ ላይ ዞር እንዳላችሁ እዚሁ አካባቢ ዱካኑ ያለ ማለት ነው። ደግሞ ዱካን ሱቅ እኮ ነው፣ ሰው ነው እንደምትሉ እና ማን ሰው ነው አላችሁ። ደግሞ ዱካን መቼ ወደ ነው ሰው የሆነው? ዱካን እኮ ሱቅ ነው። በሳውዲ ደግሞ በቃላ ማለት ነው። አይውትላችሁ። አሁን ይሄ የሚታያችሁ ሰሯል አይደለ? ይታያችኋል። እሺ አሁን ወደ ቁም ነገሩ ልመልሳችሁና መጨረሻውን ልንገራችሁ ማለት ነው። የሰፈሩ ሰው እንዳለ ሰምቷል። የዚህ ቤት ፖሊሱ ልጅ ግን ማሻአላ ነው የምላችሁ። ወላይ በጣም ምርጥ ልጅ ነው ማለት ነው። ይሄው መኪናቸው በጣም ጨዋ ልጅ፣ ጨዋ የሚለው የማገልጠው በጣም ጨዋ ልጅ ነው። እና ምን እንደተደረገ ልንገራችሁ። ሁሉም ሰው ሰምቷል። ጎረቤቶቻቸው ሁሉ እየደወሉ ነው። እኔ እንዳልሰማሁኝ ዝም አልኩኝ። ሴትዬም ነገረችኝ ማለት ነው። ሙ ዘይንቺ ኤብ በናት ላሰውች ኤብ ግን ወላሂ ነው የምላችሁ ከዱካኑ የሚሰሩት በጣም ቆንጆ ልጆች አሉ ማለት ነው። ለመናገር አያሳስቱም አላችሁ፣ ያሳስታል ግን ይቅር። አሁንም መልሼ በራቸው ጋር ያመጣኋቸው የጓሮ በርጋ ማለት ነው። እና ውድ ቤተሰቦች ልጁ እንግዲህ እያዳፋ ወስዶ ከቤት አስገባት። ሌላ ምንም ነገር አላላትም። ያው ሌላ ሰው ከቤት ስላልነበረ ምን እንደተደረገ ልንገራችሁ። ስልኩን አንጭ ተባለች ማለት ነው። የልጁን ቁጥሩን ስጪኝ ተባለች። የት ልትሄጂ ነበር ስትባል ልጠፋ። እንዴት ነው የምትጠፊ? ምን እየጠበቅሽ ስትባል ታክሲ። ማን ነው የሚያስጠፋሽ ስትባል ነው እንግዲህ ከዱካን ፊ ዋህድ ደረጃ ይሽጠቅል ዳክል ዱካን ያለችው ማለት ነው። ከዱካን የሚሰራ ልጅ ነው ያለችው ማለት ነው። እና ከዚያ በኋላ የልጁን ቁጥር አንቺ ተባለች። የልጁን ቁጥር አንቺ ስትባል መስጠት አልፈለገችም። ሆነ ለመናገር እሱን አሳልፋ መስጠት አልፈለገችም። ደስ የሚለው ነገር ደግሞ እሷ ተይዛ የዚያኛው ልጅ ምርዚቁ እንዳይቆረጥበት እንትን በቀጥታ አይደለም የደወለላት። በቀጥታ የተደወለላት ለመጨረሻ ጊዜ
ራሷ መዳሟ ጋር ነበር ያወራችው ማለት ነው። እና ስልክሽን አምጪ የእሱን ቁጥር አንጭ ስትባል ቁጥሩ የለኝም ማለት ሲፈለግ ቀጥታ ከተደዋወለችበት ላይ ቁጥሩ የለም። ምክንያቱም የሚያወሩት በኢሞ ስለሆነ አረቦች ደግሞ ኢሞን አያውቁም የሀገሬ ልጆች ዋትሳፕ ሲሆን እንጂ ማለት ነው። ከዛ ምን አደረገ? ያው እሱ የሰራተኛውን ቁጥር ስለሚያውቅ የሰራተኛቱን ስልኩን አምጪዋለትና ስልኳን ይዞ በሩን ቆልፎባት ወጣ። የተደ ዱካን ወጣ ማለት ነው። ዱካን ሄደ። ዱካን ከሄደ በኋላ የዱካኑ ማናጀር ወይም ኃላፊውን አናገረ። ከዚህ ውስጥ ከሚሰሩ ልጆች ችግር ፈጥሯል ከኛ ሸቃላ ጋር ሲለው በጭራሽ ብሎ እሱም ተከራከረ ማለት ነው። እንዴት እናውቃለን ታዲያ ምናምን ተባለ። ሲጠየቁ አረ በጭራሽ አሉ። የሚገርመው ነገር ሁሎችም ዱካን ውስጥ የሚሰሩ ልጆች በዚያን ሰዓት እዚሁ ቤት ውስጥ ነበሩ ማለት ነው። አልወጡም፣ ትእዛዝም ምንም አልወጡም ነበረ። እኔ አውቆ ሙድ እየያዘባትም ይሁን አላቅም፣ ብቻ ወላሂ ምላችሁ ፈልጌ ነው። ልጁ እውነት እሷ እንዳለችው እሷን ቀጥሮ እሷን ሊያወጣ ወይም ከዚያ ቤት ሊቀበላት ቢያስብ ኑሮ በስራ ሰዓት እዚያ ቦታ ይገኝም ነበር ማለት ነው። ሁሎችም እዚያ ቦታ ተገኝተዋል። ሲጠየቁ እኔ አላቅም እኔ አላውቅም ተባሉ ማለት ነው። ከዚያ ስልካቸውን አንጡ ተባሉና የልጅቱን ስልክ ቁጥር እያስገባ መደወል ጀመረ። በእያንዳንዳቸው ወንዶች ማለት ነው። በእያንዳንዳቸው ወንዶች ሲደውል ከማንም ላይ የእሷ ስልክ ቁጥር አልተገኘም። ምክንያቱም ቁጥር የተቀበለች እሷ ነች፣ ሴቭ አድርጋ የገባችም እሷ ነች። የሚያወሩት ደግሞ በኢሞ ነበረ እና የእሷ ስልክ ቁጥር ከዱካኖቹ ሳይገኝ ቀረ። ማንኛው ጥፋተኛ ማንኛው ሰውዬ እንደዚህ እንዳደረገ አልታወቀም። እንዲሁም ደግሞ ሁላቸውም በዚያን ሰዓት እዚያ ቦታ ተገኝተዋል እና ዱካኑ ራሱ የዱካን የሚሰራው ልጅ ራሱ አውቆ ሊበቀላ ወይም ደግሞ እየቀለደባት ነበር መሰል ማለት ነው ወላሂ እንጂ እሷን ቀጥሮ እሱ እንዴት ነው ታዲያ በስራ ሰዓት ስለምንቀጠራት እንዲሁም ደግሞ ከቀጠራን ለምንድን ነው እሷን በሳይክል ሳይሆን የሚመጣው በመኪና ነው አላት። ያው ታውቃላችሁ ትእዛዝ ሲያደርሱ በሳይክል ነው የሚመጡት። በሳይክል ደግሞ መጥቶ እሷን ይዞ መውጣት አይችልም። መኪና ይዤ እመጣለሁ ብሎ ሸቃሊት ደግሞ አስቀድማ ወጣ ነው እንግዲህ ስትጠብቅ የነበረና ያነ ችግር የደረሰባት እና መጨረሻዋ ልጅቱ እስካሁን ድረስ ምንም አልሆነችም። ያው ሴትዊቱም ገና አልተመለሰችም። ሴትዋ ስትመለስ ምን እንደሚፈጠር አላውቅም። እንዳልኳችሁ ሰፈሩ እንዳለ እየተቀባበለው ነው ማለት ቤቱ ካልተመቻት ትጥፋ ሻሉ ማለት ነው። ቤቱ ካልተመቻት ትጥፋ ልጅ ትሽል ያኔ ለምንድን ነው የቤት እቃ የምታነሰው ምናምን ነገር ሌላ ነገርም እኮ ቢሆን ይዛ ሄዳለች። ይህ ብትወስደውም ያው እሱ ይጠየቅበታል አስረድቶ ምናምን ችግር የለም ስራ ቦታው እንትን ይሉታል። ግን ሌላ ነገርስ ቢሆን አማና ተሰታ ሄዳ እንዴት እንደዚህ ታድርጋለች? ቤቱ ደግሞ አዲስ ነገር የልጆቹን ለመናገር እኔ ስመጣ ባዶ መሬት ነው የነበረ በፊት ከኛ ጋር ማለት ነው። ጎረቤቶች ስለሆኑ ወላሂ ነው የምላችሁ አዜማ ይጠራራሉ። የገቡ ከቤታቸው መቼ መሰላችሁ? የዛሬ 8 ዓመት። እንዴት አወቅሽ ካላችሁ የዛሬ 8 ዓመት ይሄኔ ወደ ኢትዮጵያ ላይ ነበርና በረሬ ጧት ወይም ለሊት 4 ሰዓት ተኩል ምናምን ነበረ መቅሪብ አካባቢ የሆነ ሀለው እያሰርቻ ስጭ ተብዬ ሂጅ ሰጥቻቸዋለሁ እና በዚያን ሰዓት ነው የገቡ ሰዎቹ ማለት ነው። ገና አዲስ ነበሩ እና የኢትዮጵያ ሰራተኛ ነው የሚያመጡት። በጣም ሀብታሞች ናቸው። ያላቸው መኪና እንዳይመስላችሁ እኔ ያለ ጥርት ያለ መኪና ነው ያላቸው። ድምጣቸው አይሰማም። የሀብታም ሰፈር ነው። ሁሉም ሰው ሲመጣ ይላል ሲጀመር ይሄ ሰፈር የሀብታም ሰፈር ነው ይላል። የጓሮውን በር አይታችሁ ይሄ ነው ወይ የሀብታም ሰፈር ልትሉ ትችላላችሁ። ግን ወላሂ በጣም የሚያምር የሀብታም ሰፈር ነው። ገና አዲስ ሰፈር ነው። ገባችሁ? የቆየ ሰፈር አይደለም ማለት ነው። ማንም ከማንም አይዳረስም። በነገራችን ላይ ያው ሰርግ ወይ ለቅሶ ወይ የሆነ እንዲያው ትልቅ ፕሮግራም ካልሆነ አሁን ሳውዲን አይቻለሁ። የጎረቤት ልጅ ከጎረቤት ልጅ ሄደ ይጫወታል። እኛም ሸቃሎች እየሄድን እንጫወት ነበር ከሸቃሎች ጋር ሀሰር ላይ። አሁን ለምሳሌ እኔ የሰውየው ቤት የት ነው አላ ስሙ ጠፋብኝ። ከዛ አሁን ያሉ ሸቃሎች አብረው ነው የሚበላው አብረው የሚጠጡ ጎረቤቶች ማለት ነው። ጁማ ቀን ቅዳሜ ቀን ይገናኛሉ። ሀታ ባህር ይሄዳሉ አብረው ተሰብስበው ማለት ነው። እዚህ ሰፈር ግን እንደዚህ ያለ ነገር የለም። ማንም ከማንም አይደርስም ማለት ነው።